መንፈስን መግዛት። በዝምታ ውስጥ አስደናቂ ኃይል አለ። ሰዎች ትዕግስት የጎደላቸውን ቃላት ሲወረውሩባችሁ አጸፋውን አትመልሱ። ሰው ለቁጣ የሚወረውረው የአጸፋ ቃላት የፈረስን ፍጥነት ለመጨመር እንደሚያገለግል ጅራፍ በመሆን በተለምዶ ቁጣውን ወደ ከፍተኛ ደረጃ እንዲደርስ ያደርጉታል። ነገር ግን የዝምታ ምላሽ የተሰጠው ቁጣ በቶሎ ይሞታል። ክርስቲያን ሻካራና ትዕግስት የሌላቸውን ቃላት እንዳይናገር ለምላሱ ልጓም ያደርግ። ለምላሱ ልጓም ካደረገለት እንዲያልፍ በተጠራበት በእያንዳንዱ የትዕግስት ፈተና አሸናፊ ይሆናል። ብዙ ጊዜ ትዕግስትና መረጋጋትን ማሳየት ቢያቅትህም መታገልህን አታቋርጥ። ከመጀመሪያው ይበልጥ በአሁኑ ሰዓት በማንኛውም ቁጣ ቀስቃሽ ሁኔታ ውስጥ ታጋሽ ለመሆን ወስን። አይኖችህን ከመለኮታዊ ምሳሌህ በፍጹም አታንሳ። ሰው በራሱ ብርታት መንፈሱን መግዛት አይችልም። ነገር ግን በክርስቶስ አማካኝነት ራሱን የመግዛት ኃይል ሊያገኝ ይችላል። በክርስቶስ ብርታት አስተሳሰብንና ቃላቶቹን ለእግዚአብሔር ፍቃድ ማስገዛት ይችላል። የክርስቶስ ሃይማኖት ስሜቶችን በማመዛዘን ቁጥጥር ስር በማድረግ ምላስን ይገራል። በእርሱ ተጽዕኖ ስር ፈጣን ቁጣ ይቀዘቅዝና ልብ በትዕግስትና በጨዋነት ይሞላል። የፈታኙ ወኪሎች አንዲት ስህተት ለመፈጸም ሰበብ ሊሆኑ አይችሉም። የክርስቶስ ተከታይ ነን ባዮች ለባህሪ ጉብጠታቸው ሰበቦችን ሲደረድሩ ሲያይ ሰይጣን እጅግ ደስ ይለዋል። እነዚህ ሰበቦች ናቸው ወደ ኃጢአት የሚያመሩት። ኃጢአት ለመስራት ምንም ሰበብ የለም። ቅዱስ ጸባይ፣ ክርስቶስን የመሰለ ሕይወት በእያንዳንዱ ተናዛዥና አማኝ በሆነ የእግዚአብሔር ልጅ ሊደርስበት የሚችል ነገር ነው። እግዚአብሔር በክርስቶስ ስጦታ ከራሱ ጋር ሊያገናኘን እንደሚችል ለማሳየት የክብር ጌታ መለኮታዊነቱን በሰብአዊነት ሸፈነው። የወደቀው ሰብአዊ ዘር ሰማያዊ አባታችን በፍቅሩ ተናዛዡን ኃጢአተኛ ነውር በሌለው የእግዚአብሔር በግ መልካም ሥራ ለውጦ አቅፎት ካልያዘው በቀር እንደማይረካ ማወቅ አለበት። የሰማያዊ ኃይላት ሥራ መጨረሻ ግባቸው ይህ ነው። በመተላለፋቸው ምክንያት ከሰማያዊ አባታቸው የተለዩትን መልሰው ለማምጣት በጄኔራላቸው ትእዛዝ ይሰራሉ። አስደናቂው የክርስቶስ ጸጋና ፍቅር ለዓለም የሚገለጥበት ዕቅድ ተዘጋጀ። ይህ በጸጋ የተሞላው የደህንነት ዕቅድ ዓለምን ለማዳን በቂ ነው። ኃጢአተኛውና የወደቀው ሰው በኃጢአት ይቅርታና በተቆጠረለት የክርስቶስ ጽድቅ አማካኝነት በኢየሱስ ሙሉ ይሆናል። ኢየሱስ ክርስቶስ በሰብአዊ እጅ የሰብአዊ ዘርን ለማቀፍ ሰብአዊነትን የወሰደ ሲሆን በመለኮታዊ እጁ ደግሞ ዘላለማዊ የሆነውን አምላክ ዙፋን ጨበጠ። መስቀሉን በምድርና በሰማይ አማካይ ቦታ ላይ በመትከል እንዲህ አለ: እኔ ከምድር ከፍ ከፍ ባልሁ ጊዜ ሰዎችን ሁሉ ወደ እኔ እስባቸዋለሁ አለ።